በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገድለ ገብረ መንፈስ ቅዱስ ዘወርኃ ሰኔ። በአብና በወልድ በመንፈስ ቅዱስ ስም አምነን በሰኔ ወር የሚነበብ የአቡነ ገብረ መንፈስ ቅዱስ ገድል ይህ ነው። አስቀድሞ ወደ ጀመርነው ነገር እንመለስ። አቡነ ገብረ መንፈስ ቅዱስ በምድረ ገቦ ተራራ ባየ ጊዜ አለቀሰ። ልማድ ነውና የተሰወረውና የተገለጠውን ያውቃል። ንጹሐን ካህናትና ዲያቆናት ባሉበት ዘንድ በሰማይና በምድር ያለውን ምስጢር ያውቃል። መንፈስ ቅዱስም ሲወርድ ያይ ነበር። የኃጢአት ሥራ በፊቱ የተገለጠ ነበር፣ በዐይኖቹም እንደ መጽሔት ነው። ጳውሎስ መንፈስ ያለው ሁሉን ያውቃል እንዳለ አቡነ ገብረ መንፈስ ቅዱስም በጎቦታ ምድር ቁልባን ጊዜም ሕዝቡ በቤተ ክርስቲያን ተሰብስበው አየ። ቁጥራቸውም 200 ያህል ነበር። በተቀደሰ ጊዜም መንፈስ ቅዱስ በሥጋና በደሙ ላይ ወረደ። አቡነ ገብረ መንፈስ ቅዱስም ደስ አለው። ዳግመኛም ሁሉም ሲመለሱ አየ። ሥጋና ደሙን ሥራው መልካም ከሆነውና ልቡ ከቀናው ከአንድ ሰው በቀር የተቀበለ አልነበረም። መልአኩም መንፈስ ቅዱስ ያልተቀበሉ የእነዚህ ሰዎች ኃጢአታቸው ምንድን ነው አለው። መልአኩም መልሶ አቡነ ገብረ መንፈስ ቅዱስን ተመልከት አለው። በእግዚአብሔር ፊት ኃጢአታቸው ብዙ ነውና አባታችን በተመለሰ ጊዜም ሰይጣን ከቤተ ክርስቲያን ጉባኤ ወደ ቤታቸው እስኪደርሱ ድረስ በእሳት አለንጋ ሕዝቡን ሲነዳቸው አየ። ሰይጣኑ ግን ለእርሱ ስለሆነለት ደስ ይለው ነበር። ሁሉም ጠፉ። ወደ ንስሐ ከገቡ ሰዎች በቀር እነርሱ ወገር አንዱስ እንኳ አልቀረም። ሰይጣን ግን በጎዳና ወርቅ እንዳገኙ ነዳያን ደስ አለው። በዚህ ዓለም በሕይወት ሳሉ ንስሐ ያልገቡ ኃጥአን በእውነት የወደቁ ናቸው። የሰይጣንም ጭፍራ ሆኑት። አቡነ ገብረ መንፈስ ቅዱስ ይህን ባየ ጊዜም ፈጽሞ አዘነ። ጌታዬ ፈጣሪ ሆይ ወገኖቼን አገልጋዮቼን ማረከ አለ። ሥጋህን ከበላ ከአንድ ሰው በቀር ከ200 ሰዎች የቀረ የለም። ዳዊት በመዝሙሩ ሕዝብን ያለ ዋጋ ሰጠህ ብሏልና። አቡነ ገብረ መንፈስ ቅዱስም አልቅሶ ሐዋርያት እንዳደረጉት ምላ ሊያደርግ ዘንድ ሄደ። ከውሃው ደሴትም በደረሰ ጊዜ አስቀድመን እንደተናገርን መላልሶ ጸለየ። ጌታችን ተገልጾ ባለሟሉን እንዲህ አለው፣ በአንዲት ቀን እልፍ እሰጥሃለሁ። በተወለድኩባት፣ በተጠመቅኩባት፣ በተነሳሁባት ቀን እምልልሃለሁ። እነሆ ይህን ቃል ኪዳን ሰጠሁህ አለው። ሰይጣን ሰምቶ እነሆ ይህ ነዳይ ከተወለደ ጀምሮ ጎስቋላ ሆንኩ እያለ መራራ ልቅሶ አለቀሰ። ገና ሳይወለድ በጥበብ የወሰድኳቸውን ምርኮዬን በጾምና በጸሎት ማርኮ የወሰደብኝ ይህ ነዳይ ከሌለበት ወዴት እሄዳለሁ እያለ ሊሞት ወደደ። ሰማያውያን ሰምተው ደስ አላቸው፣ ሳቁበት። በደህን ያሉትን ነፍሳት በጾምና በጸሎት በብዙ ድካም አወጣ። በእያንዳንዲቱ ቀንም ስግደቱ 4000 ከ4000 ነው። የዳዊትን የነቢያትም የሰሎሞን መሐሌን ውዳሴ ማርያምን እልፍ ጊዜ ያመሰግን ነበር። ቀኙ ፊቱን በድንጋይ ይመታ ነበር፣ ግራውንም እልፍ ጊዜ ይመታ ነበር። በአንድ ቀን ይህ ሁሉም እያደረገ በስፍራ ሁሉ ለኀጢአት ነፍስ መድኃኒት ሆነም። የብርያል ኃይሉም ደከመ፣ መንዙም ጠፋ። አቡነ ገብረ መንፈስ ቅዱስ በጸሎቱ ፈጽሞ ማረከ። ከዚህ በኋላም አቡነ ገብረ መንፈስ ቅዱስ ከዛ ወጥቶ ወደ ኢትዮጵያ ሄደም። 60 አንበሶችና 60 ነብሮች፣ 30 አንበሶች በፊቱ 30 አንበሶች በኋላው፣ ነብሮችም እንዲሁ ይከተሉት ነበር። ስሙ ገብርኤል የተባለ መልአክም እየመራው አባታችን በነፋስ ሰረገላ ሆኖ እነዛም አራዊት በነፋስ ሰረገላ ሆነው ወደ ምድረ ከብድ አደረሰው። ዳግመኛም ወደ ዝቋላ ወሰደው። አቡነ ገብረ መንፈስ ቅዱስም ከባሕር ቆሞ ምስራቅና ምዕራብን ሰሜንና ደቡብን ተመለከተ። የኢትዮጵያን ሰዎች ኃጢአት አየ። በፊቱ የተገለጸ ነበር። ከባሕር ላይ በራሱ ተተከለ። አቡነ ገብረ መንፈስ ቅዱስ ከዚህ ባሕር ወጥቼ በእግሬ እንዳልቆም በሕያው ስምህ ምያለሁ አለው። እንደዚህ ሆኖ 40 ቀንና 40 ሌሊት ቆየ።
ከሰማይ መታሰቢያህን ያደረገ ስምህን የጠራ እምርልሃለሁ የሚል ቃል መጣ። አቡነ ገብረ መንፈስ ቅዱስም ጌታውን የኢትዮጵያን ሰዎች ሁሉ ካልማርካቸው፣ የኢትዮጵያን ሕዝብ ሁሉ ካልማርካቸው ከዚህ ባሕር አልወጣም አለው። እስከ 100 ዓመትም እንደዚህ ሆኖ ኖረ። ሥጋው ሁሉ አለቀም፣ ደሙም ከባሕሩ ፈሰሰ። ውሃውም ደም መሰለ፣ አጥንቱም ሁሉ እንደ በረዶ ነጭ ሆነ። በአንድ ቀን 500 አጋንንት ከምስራቅና ከምዕራብ ከሰሜንና ከደቡብ ወደ እርሱ እየመጡ እስከ 100 ዓመት ዕለት ዕለት እየመጡ በጦር ይነድፉት ነበር። በተሳለ ድንጋይ የሚፈጩት ነበር። ከቀዳሜ ሰማዕት ጀምሮ እስከ ሊቀ ጳጳስ ጴጥሮስ እንደሱ ያለ ሰው የለም። አንድ ቀን የተቀበለው መከራ ስለ ክርስቶስ የሞቱ ሰማዕታት ሁሉ መከራ አይመጥነውም። ከዚህ በኋላ ጌታችን መጥቶ ከባሕር ዳር ቆመ። አቡነ ገብረ መንፈስ ቅዱስን ኢትዮጵያን ምሬልሃለሁና ተነስ ውጣ አለው። አጥንቱም ሁሉ እንደ መርፌ ቀዳዳ ሆኖ ተገኘ። ራሶም አዳነው። እንደ መጀመሪያ አድርጎ ወደ ምድረ ከብድ ላከው። ከዚህ በኋላ ወደ ሰማይ ወጥቶ ከሰማይ በታች 7 ዓመት ኖረ። ከፀሐይ ላይ ወደ ምድረ ከብድ ከተላከ በኋላ እንደ ምሰሶ 7 ወር ቆመ። ሰማይን አይቶ ቅንድቦቹን አልሸፈነም። እጆቹን ወደ ሰማይ ዘርግቶ አንገቱን ዘንበል አድርጎ ነው እንጂ። ከዚህ በኋላም ሰይጣን ቁራ መስሎ መጣ። ዓይኖቹን ወደ ሰማይ አንጋጦ አገኘው። ሁለቱን ዓይኖቹን አነቆረ። ከዚህም በኋላ እስከ 7 ሳምንት በጸሎት ሰነበተ፣ አልተቋረጠበትም። ከዚህ በኋላም የመላእክት አለቆች የሚሆኑ ሚካኤልና ገብርኤል ከፊቱ ቆሙ። ከአንድ ሆነው ዓይኖቹን እፍ አሉበት። ዓይኖቹም አዩ። ብርሃናቸውን ከመጀመሪያው ይልቅ 7 እጅ ያበራ ነበር። አቡነ ገብረ መንፈስ ቅዱስም ጠላቶችን ትገላቸው ዘንድ ወደ ዝቋላ ሂድ፣ በሰማይ ታላቅ ሥልጣን ይሰጥሃልና አሉት። ከዚህ በኋላም ሁለቱ ወደ ሰማይ ወጡ። አቡነ ገብረ መንፈስ ቅዱስም ተነስቶ ወደ ዝቋላ ሄደ። 3 የደከሙ ሰዎች ከጥላ ስር ተቀምጠው በመንገድ አገኘ። ያረፉበት ያበራ ነበር። አቡነ ገብረ መንፈስ ቅዱስ አይቶ በሕሊናው እሰውራቸዋለሁ አለ። እነርሱም አትተወን እያሉ ፈጽነው ጮኹ። ስለ እግዚአብሔር ፍቅር ብለህ በጀርባህ ጥቂት 1 ምዕራፍ ተሸከመን አሉት። በመጣም ጊዜ ሽበት የከበባቸው የደከማቸው ሽማግሌዎች ሆነው አገኛቸው። ከዚህ በኋላም ወደ አንደኛው ቀርቦ በጀርባው አዘለው፣ ከ1 ምዕራፍም አደረሰው። ያም ሽማግሌ እንዲህ አለው፣ ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና። አባታችንም ሽማግሌ ሆይ ወዴት ታውቀኛለህ አለው። ሽማግሌውም ሄድና ጓደኞቼን አምጣልኝ አለው። ወደ ሁለቱ ተመልሶ ከሁለቱ አንዱን ወሰደው። ከሽማግሌው አድርሶት ተመለሰ። አንዱንም ወስዶ ከሁለቱ ሽማግሌዎች አደረሰው። ከወዴት መጣችሁም አላቸው። የሽታችሁ መዓዛ ደስ ያሰኛል፣ ልብ ይመስጣል አላቸው። ሁለቱም በአንድ ተነሱና አንድ መለሱለት። አንተ እንደ ተሸከምከን እኛም ጥቂት እንሸከመሃለን፣ እኛ ግን ተሸክመንህ እስከ 7ቱ ሰማያት እናደርሰሃለን አሉት። ያን ጊዜ መልካቸው ተለውጦ ግርማ መለኮታቸውን ለበሱ፣ እንደ ነበልባል ሆኑ። ሁሉም መባረቅት ብልጭ አሉ። ሰማያት ተነዋወጡ፣ አለቶች ተሰነጠቁ። ያን ጊዜ የብርሃናት አለቃ ተነስቶ በጀርባው ተሸከመው፣ እስከ 3ኛው ሰማይ መካከል ከ2ኛው ሰማይ አደረሰው። ወልድም ተቀብሎ በጀርባው ተሸከመው፣ ከ3ኛው ሰማይ መካከል እስከ 7ኛው ሰማይ አደረሰው። መንፈስ ቅዱስ ተቀብሎ እስከ ዙፋኑ አደረሰው። አንድ ዙፋን፣ አንድ ባሕሪ፣ 3 አካል ታየው። ጌታችን አቅፎ ባፉ ሳመው። አብና መንፈስ ቅዱስም አቅፈው ሳሙት። አንድ ዙፋን አሳዩት። ይኸውም ከነቢያትና ከጻድቃን 3 እጥፍ ይበልጣል። ጌታም ሰማይና ምድርን ፀሐይና ጨረቃን ከዋክብትም ቢሆኑም ከገድልህ መጠን ጥቂት እንኳ አይተካከሉም አለው። አሁንም 60 ዓመትን የነደፉ አጋንንትን ታሰምጣቸው ዘንድ ወደ ዝቋላ ሂድ አለው። በባሕር ላይ ያለ ይሉሃልና እኔ እንደወሰድኩህ ሳያውቁ ይኖራሉ። 7ቱ ሊቃናት ከእሳት መባረቅት ጋር ይከተሉህ።
ከመብረቅ ጀርባ ብረር ብለው ሦስቱ አካል እርሱን ሸኝተው ወደ ዙፋናቸው ተመለሱ። አቡነ ገብረ መንፈስ ቅዱስም ወርዶ አጋንንትን አስደነገጣቸው። መባረቅት ሰነጣጠቋቸው። ሊቃናት ከበው በእሳት ሰይፍ ቆራረጧቸው። በመብረቅ አነደዷቸው። እንደ አመድ ሆኑ፣ በነፋስ በተኗቸው። የእነዛ አጋንንት ቁጥርም 300,000 ነው። አንዱ እንኳን አልቀረም። ሁሉም በአንድ ቀን አለቁ፣ አንድም እንኳ አልቀረም። ከዚህ በኋላ መባረቅት ከሊቃናት ጋር ወጡ። አባታችንም አንበሶችና ነብሮችን ወዳሉበት ወደ ምድረ ከብድ ሄደ። ከዚህ በኋላ መንፈስ ቅዱስ ስቧቸው በአንድ ቀን 3 ቅዱሳን መጡ። አንዱ አባ ሳሙኤል ዘዋልባ፣ አንዱ አባ አንበስ ዘሐዘሉም፣ አንዱ አባ ብንያም ዘበገሚድር ናቸው። አንበሶቻቸውን ይዘው እያንዳንዱ በአንበሶቻቸው ሆነው ወደ ምድረ ከብድ መጡ። አቡነ ገብረ መንፈስ ቅዱስ ስለተሰወራቸው እስከ 7 ቀን በምህላ ሰነበቱ። የሚያስፈሩ አንበሶች ወጥተው 3ቱ ቅዱሳን ወዳሉበት መጡ። አንበሶቻቸውን ይዘው በፍጥነት ሥጋቸውን በልተው ደማቸውንም ጠጥተው አንበሶቹም ተሰወሩ። ቅዱሳኑ ፈጽመው አዘኑ። ለአቡነ ገብረ መንፈስ ቅዱስ ሐዘናቸው ተገልጦለት ተነስቶ በፍጹም ኃይል ወደ እነርሱ መጣ። ከእግዚአብሔር የተሰጡት 60 አንበሶችና 60 ነብሮችን አስከትሎ መጣ። መላእክትም የብርሃንን ድንኳን ይዘው ይከተሉት ነበር። እርሷ አባታችንም መላ ሰውነቱ በፀጉር የተሸፈነ ነበር። የራስ ፀጉሩም እንደ ዳስ ሆኖበት ነበር። በምድር ላይ ይጎተት ነበር። የፂሙ ፀጉር በደረቱ ላይ የተዠረገገ ነው። እንደ አጸፍ ይለብሰው ነበር። በታላቅ ኃይል ወደ እርሱ መጣ። የእግዚአብሔር ወገኖች ቸር አላችሁን አላቸው። ቅዱሳኑም ግርማውን ባዩ ጊዜ ደነገጡ። አንበሶችና ነብሮቹም በፊቱ ያግረመርሙ ነበር። እንደ ፈረስ ምድሩን ይቆፍሩ ነበር። አቡነ ገብረ መንፈስ ቅዱስም እነዛ ቅዱሳን በምን ምክንያት ብቻዬን ካለሁበት ወደ እኔ መጣችሁ አላቸው። እነዛም ቅዱሳን ጸሎትህን ባወቅን ጊዜ መጣን አሉት። በዘመኑ ሁሉ አንተ የባሕታውያን አለቃ ነህና የእግዚአብሔርን ሥርዓት ነግረን ዘንድ ወደ አንተ መጣን። መተንም አንተን ባጣን ጊዜ እስከ 7 ቀን አዝነን ምህላ ስናደርግ እዚች ቀን አንበሶችህ መጡ። አንበሶቻችንም ይዘው ገደሏቸው። በልተው በፍጥነት ደማቸውን ላሱ። አቡነ ገብረ መንፈስ ቅዱስም አንበሶችን እንዲህ አላቸው፣ እስከማርፍበት ቀን ድረስ ከረገጥኩት ከእግሬ ትቢያ በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? በሉ የበላችሁትን ትፉ አላቸው። አፋቸውን ከፍተው የበሉትን ሁሉ ሥጋቸውና አጥንታቸውን ተፉ። በሆዳቸው ውስጥ አልቀረም። በአንድ ጊዜ ፈጥነው ተፉ። አባታችን ወደ ምስራቅ ተመለሰ። አልዓዛርን ከሙታን ያስነሳኸው ሙታንም አስነሳቸው እያለ እግዚአብሔርን አመሰገነው። ለአገልጋዮቹ ከሰጠሃቸው ይከተሏቸው ዘንድ አቤቱ ሰጣቸው። ያን ጊዜ የአንበሶችን ሥጋ ባርኮ በጌታዬ በኢየሱስ ክርስቶስ ኃይል ተነሱ አላቸው። አንበሶችም ፈጥነው ተነሱ፣ እንደ መጀመሪያም ሆነው በሰው አንደበት ተናገሩ። እያጉረመረሙ ወደ አባታችን ተጠጉ። ከእንግዲህ ወዲህ አንተን እንከተላለን እያሉ ከእግሩ በታች ሰገዱለት። እነርሱ ሊያስነሱን አልቻሉም፣ አንተ ግን ከአንበሶች ሆድ አውጥተህ አስነስተሃልና። አቡነ ገብረ መንፈስ ቅዱስም ወደ ጌቶቻቸው ላካቸው። እነዛ ቅዱሳንም የእግዚአብሔርን ሥራ አደነቁ። አባ ሳሙኤል አቡነ ገብረ መንፈስ ቅዱስን እንደ እግዚአብሔር ትሠራለህ አለው። ለእኛስ እንደኛ ሰው መሰልከን። የሞተውን ከአንበሶች ሆድ ታስነሳለህና የተበሉ አንበሶቻችን ወጡ። በዛች ቀን ታምራትህን አየን አለው። አቡነ ገብረ መንፈስ ቅዱስም ከዚህ የበለጠ ተአምራትም አሳያቸዋለሁ አለው። ያን ጊዜም ዐይኖችን ወደ ሰማይ ቀና አድርጎ ደመናውን በእጁ ጠቀሰው። ብሩህ ደመና መጥቶ ቀረበለት። አቡነ ገብረ መንፈስ ቅዱስም በደመናው ላይ በረረ። በዐይናቸው እያዩት ወደ አየር ወጣ። ፀሐይና ከሰባተኛው ሰማይ አለፈ። ከእግዚአብሔር ዙፋን ፊት ቆመና ሰገደ። ጌታውም ወዳጄ ሆይ ምን ሆንክ አለው። 3 ቅዱሳን
ከሩቅ አገር ወደ እኔ መጥተዋልና ምን ሰጣቸዋለሁ? እነርሱም የመጡት የእጅ ሊነሱ ዘንድ ነው አለው። ጌታችንም አቡነ ገብረ መንፈስ ቅዱስን 3 ኅብስትና 3 ጽዋ ስጣቸው አለው። መልአኩ ፋኑኤል ይሸከምልህ፣ ይህም የዘላለም ምግብ ይሁናቸው አለው። አንተም በሰረገላ ሆነ ወደ ምድር ውረድ። ፋኑኤልም ኅብስቱንና ጽዋውን ይዞ ካንተ ጋር ይወርዳል። አንተም በሰላም ይገቡ ዘንድ ባርካቸው አለው። አባታችንም ከመልአኩ ጋር በደመና ተጭኖ ወረደ። በእግሩም ፈጥኖ ወደ ምድር ወጣ። በ3 ሰዓት ሄዶ በ9 ሰዓት ተመለሰ። እነዛንም ቅዱሳን እንዲህ አላቸው፣ እግዚአብሔር የሰጣችሁ ይህን ኅብስት ይህን ጽዋ ንሱ፣ ብሉ፣ ጠጡ አላቸው። እግዚአብሔርን ወዴት አገኘኸው አሉት። በላይ ባለው በሦስተኛው ሰማይ አገኘሁት አላቸው። አባ ሳሙኤልም አቡነ ገብረ መንፈስ ቅዱስን በኃይልህና በፈቃድህ ወደ 7ተኛው ሰማይ ትሄዳለህን አለው። አቡነ ገብረ መንፈስ ቅዱስም አዎ በፈቃዴ እሄዳለሁ፣ በእግሬ ቆማለሁ፣ ፈጥኜም እመለሳለሁ አለው። ይህን ሲነጋገሩ ፀሐይ ገባ። ኅብስቱንና ጽዋውን ይዘው አቡነ ገብረ መንፈስ ቅዱስ ባረከላቸው። ከዚህ በኋላ ከዓይናቸው ተሰወረ። 3 እንግዶች በልተው ከዛ አደሩ። በበነጋው አባታችን ወደ እነርሱ መጥቶ እግዚአብሔር ከእናንተ ጋር ይሁን ሂዱ አላቸው። የአቡነ ገብረ መንፈስ ቅዱስን ሥራ እያደነቁ ሀገራቸው ገቡ። ለእኛ ግን እንደኛ ሰው መስሎን ነበር። እንደ እግዚአብሔር ሥራ ይሠራል። እንዲህ እያሉ ወደ አገራቸው ደረሱ። ጸሎትና በረከቱ ለዘላለሙ ከሁላችን ጋር ይሁን አሜን።